ይቺ ዓለም ፍትሃዊ አይደለችም። ፍትህ ያለው በክንድህ ላይ። እስኪ እግሬን ፍችልኝ፣ በቢላ ቁረጭልኝ። ዝናን ከነነፍሱ እንይዘዋለን። መድብል አባትሽ ይጥፋ። ይኸውልሽ እኔ ጋር አንድ ነገር ይምጣና ማለት እንዲህ ሲጣርጌ ነው የምገላት። ለምትወዳት ልጅና ለጓደኛ ስትል ካልሞትክ መፈጠርህ ራሱ ምን ትርጉም አለው? እኔ ምን እንዳደረጉት አላውቅም። ይኸውልሽ ማለት ብሩክ ነው አንቺ ባለቤትሽ ነበር። ብዙ ዓመት አቅፈሽው ተኝተሻል። ብሩክ እንደወጣ ሲቀር አያሳዝንሽ? እሺ እኔ ምን ላድርግ ታዲያ? የምታውቂውን ነገር ስለ ብሩክ የምታውቂውን ነገር ሁሉ ንገሪ። ብሩክ በህይወት ሊኖርም ላይኖርም ይችላል። ስለ ብሩክ ያየሽውን የሰማሽውን ፕሊዝ ንገሪኝ። ወንድሜ አንድ ነገር ቢሆን ለወንድሜ ተጠያቂ ማረገው አንቺን ነው። ይበቃል። እሺ ዝና አንድ የሚያጠራጥር ነገር ነግሮኝ ያውቃል። ምን ብሎ? ከሱ የምፈልገው ንገሪኝ። አንድ ቀን ስለ ብሩክ እያወራን እያለ የሆነ ነገር ብሎኛል እኮ። ምንድነው ያለሽን ንገሪኝ። ምንድነው ያለሽ? ንገሪኝ። ምንድነው ያለሽ? ንገሪኝ። ምንድነው ያለሽ? ትለቀኛለህ? መጀመሪያ ንገሪኝ። ስለነገርኩ ምን እጠቀማለሁ? እናገሬክ የምትገለኝ ከሆነ ምንድነው የምጠቀመው? የማትለቀኝ ከሆነ መናገሬ ምን ይጠቅመኛል? በወንድሜ ጉዳይ እጅሽ እስከሌለበት ድረስ ምንም አላደርግሽም። ስለዚህ ንገሪኝ። እኔ ሳልሆን እውነት ራሱ ነፃ ያወጣሻል። ገባሽ? ንገሪኝ። መድብል፣ እኔ ብሩኬት እንዳለ ምንም የማውቀው ነገር የለም። ከዝና የሰማሽውን አሁኑኑ ንገሪኝ። እሺ እነግርሃለሁ። የሆነ ቀን ዝናን ስለ ብሩክ ጠይቄው ብሩክ አይመጣም ብሎኛል። ማለት እንደማይመጣ እርግጠኛ ሆኖ አይመጣም ማለሽ? አዎ፣ ስለ ብሩክ ሳነሳ ዝና አይመጣም ብሎኛል። ስለዚህ ስለ ብሩክ የሚያውቀው ዝና ነው። ስለዚህ ወንድሜ አደጋ ውስጥ መሆኑ አሁን ተረጋገጠ ማለት ነው። ወንድሜ አደጋ ውስጥ እንደሆነ የሚያውቀው ደግሞ ዝና ነው። ዝና መጣሁልህ። እና አሁን አትፈታኝም? እውነቱን ነግሬህ አይደል? የወንድሜ መጨረሻ እስኪረጋገጥ እዚህ አርፈሽ ትቀመጫለሽ። አይ እፈራገጣለሁ ብትይ ለእኔ ሰዎችን አስሮ ማሰቃየት በጣም ቀላል። ይገባሻል? ሞገስ ወንድሜ አንድ ነገር ሆነዋል። በእርግጥ ዝና ብሩክ አይመለስም ካላት አደጋ ውስጥ ነው ማለት ነው። ወንድሜ አንድ ነገር ሆኖ ከሆነ ወንድሜ ችግር ውስጥ ገብቶ ከሆነ እስር ቤት የበላው እድሜ እስር ቤት ይቀበራል። ተስፋ ማድረግ ነው የሚሻለው። እኔ ብሩክ በህይወት እያለ ከልጁ ተለይቶ ይሄን ያህል ጊዜ ይኖራል ብዬ በፍጹም አላስብም። እሱ ለልጁ ሲል ምንም ነገር ያደርጋል፣ ግን ደግሞ ደህና እንዳልሆነ ግልጽ ነው። ደግሞ ተስፋ መቁረጥም የለብንም። የወንድሜ ሚስጥር ያለው ዝና ጋር፣ ዝና ደግሞ ለብሩክ ገንዘብ ከሰጡት ሰዎች ጋር አብሮ ነው የሚሰራው። ብሩክ ደግሞ እነዚህን ሰዎች ክዷቸዋል። እዚህ መቀመቅ ውስጥ ደግሞ የከተተው ራሱ ዝና ነው። አዎ ዝና ጨካኝ የሚለው ቃል አይገልጸው። አረመኔ፣ እጅግ አረመኔ ነው። ለማንም የማይመለስ ለማንም የማይራራ እጅግ አረመኔ የሆነ ሰው ነው። እጁ በደም የተነከረ ሰው ነው። በጣም ጨካኝ ነው። እና ይሄን ሰውዬ እኔ ብገለው
ኃጢአተኛ ነኝ? አዎ ኃጢአተኛ ነህ። በተለይ ደግሞ ከነ ኃጢአቱ ከገደልከው። ዝና ማለት በእጁ ላይ የብዙ ሰው እንባ፣ የብዙ ሰው ግፍ፣ የብዙ ሰው ደም በእጁ ላይ ያለ ሰው። ሞገስ ሰማኛለህ? እቺ ዓለም ፍትሃዊ አይደለችም። ፍትህ ያለው በክንድህ ላይ። እኔ ብዙ ጊዜ ታስሬያለሁ፣ ግን የታሰርኩት ወንጀል ሰርቼ አይደለም። በራሴ መንገድ ፍትህን ለመስጠት ስሞክር ነው እስር ቤት መማቀቅ። ግን ደግሞ ዓለም የጉልበተኞች መሆኗን አትርሳ። አዎ ወይ ጉልበተኛ ሆነ በህይወት ትኖራለህ፣ ወይ ደግሞ ደካማ ሆነ ትጠፋለህ። ወንድሜ በጉልበተኞች እጅ በጨካኞች እጅ ወድቋል እያልኩ ነው ሞገስ። እሺ አሁን ምንድነው ማድረግ ያለብን? ቁልፉ ያለው ዝና እጅ ላይ ነው እና ዝናን እንይዘዋለን ማለት ዝናን ከነነፍሱ እንይዘዋለን እና ወንድማችን የት እንዳለ ምን እንዳደረጉት እንጠይቀዋለን። እንዴ ዝናን ያወቅኩ አልመሰለኝም መድብል። ሁሉንም ጨካኝ ሰዎች አውቃቸዋለሁ ሞገስ፣ አትፍራ። ወንድሜ ጭንቅ ውስጥ ሆኖ እኔ አልፈራም። ለምትወዳት ልጅና ለጓደኛ ስትል ካልሞትክ መፈጠርህ ራሱ ምን ትርጉም አለው? እና ዝናን ነው እንያዘው እያልከኝ ያለው? በእርግጥ ከባድ ሊሆን ይችላል፣ ግን ስለ ወንድማችን የሚያውቀው እሱ ነው። ቆይ ለምን ለፖሊስ አናሳውቅም? ሞገስ በእርግጥ ለፖሊስ ማሳወቁ ጥሩ ነው፣ ግን ለብሩክ ገንዘቡን ያበደሩት ሰዎች ምን ያህል አስቸጋሪ ሰዎች እንደሆኑ ብታውቅ እንዲህ አትለኝም ነበር። አይደለም ለፖሊስ ለማህበረሰቡም በጣም አስቸጋሪ ሰዎች ናቸው። ሞገስ ዝናን እንይዘዋለን፣ እጃችን ውስጥ እናስገባዋለን። አትፍራ ፕሊዝ። ቅድስት እስኪ እግሬን ፍችልኝ፣ በቢላ ቁረጭልኝ። አይ እሱን እንኳን እኔ አልችልም። መድብልን ያሰረሽ እሱ እስከሚመጣ ጠብቂ። እሺ ስልኬ የት ነው ያለው? ቢያንስ እንኳን ስልኬን ስጪኝ። እዚህ እኮ ብቻዬን ደበረኝ። አይትዬ ችላ አድርገሽ ነው አይደል የምታይ? እሺ ስልኩን ሰጠውሽ እንበል። ከዛ ለዝና ትደውይለታለሽ። እሱ ደግሞ እያናፋ ይመጣል። ከዛ ይዞሽ ይሄዳል አይደል? አልደውልም ቅድስት። ተይ ግን በእጄ በልተሽ እንዴት ትጨክኝብኛለሽ? በእጅ ስለበላው አሰሬ ስለነበርሽ ይሄው ክብርሽን አልገፈፍኩም። እትዬ እያልኩ ነው የምጠራሽ። እንደ ስራሽ ቢሆንማ። ምን አደረጉሽ ቅድስትዬ? እኔ ላንቺ ለፀጉርሽ ቅባት መግዣ ብር አልሰጠሁሽም? ይሄ መቼውን ነው ደግሞ? ይሄ እኮ በጣም የድሮ ነው። አየሽ አይደል እትዬ፣ ክፋትሽ በዝቶ መልካም ስራ ብታስብ ያጣሽ አይደል? እኔ ላንቺ ክፉ ነኝ? ቅድስትዬ አሁን ምግብ ከምትሰጪ ቢላዋ አምጥተሽ እግሬን ብትፈችልኝ ምን አለ? አይሆንም እትዬ፣ አስሮሽ ብቻ ስለተወሽ መድብል እንደውም በጣም ጥሩ ሰው ነው። ሀዘን በዘራቸው የለም። የብሩክን ወንድም ጨምሮ ቤተሰቦቻቸው በሙሉ ጨካኞች ናቸው። ጀግና ብትይ እንደውም ጥሩ ነው። እናታቸው ምን አለበት አብዝታ ወለደቻቸው። እኔን አምጥተው ስላሰራልሽ ነው ጀግና የምትይው? አይደለም። የተናገርሻትን ግን እንዳትረሻት። ቆይ አሁንም ልታስፈራሪኝ ነው? ጠብቂኝ ግን እንዲህ እንደጨከንሽብኝ እኔም ጨከንብሻለሁ። ኧረ ጨከንኩብሽ? አሁን እኮ ምንም ነገር ማድረግ እችላለሁ። ከዚህ በላይ እንዴት ልጨክኝብኝ ነው? ኧረ እንግዲያውስ ጭካኔ እንዴት እንደሆነ አስታምርሻለሁ። እንዴ ቅድስት አርቦኛል እኮ። ቅድስት ሄሎ ዝና። ኤፍራታ እንዴት ነሽ? ደህና ነኝ። እንዴት ነህ ዝና? አንቺ እህትሽ ስትጠፋ ቢያንስ ደውለሽ እንኳን እኔን አትጠይቂኝም? ልደውልልህ ስል እኮ ነው የደወልከው። ድድብና ግን ከቤታችሁ ነው አይደለ? እሺ ስለ ማህሌት የሰማኸው ነገር አለ? እንደገና እኔን ትጠይቂኛለሽ? ምን አይነት መሀይብነት ነው? እሺ እኔ ምን ላድርግ? ስልኩ አይሰራም። ይኸውልሽ መድብል ይዟት ሊሆን ይችላል።
ወደ እነ ብሩክ ቤት ስትሄድ እኮ መድብል ከኔ ጋር ነበረ። እነ ቅድስት ማህሌት ምን ሊያደርጓት ይችላሉ? እና ታዲያ ምን ሆና ነው ስልኳን ዘግታ የጠፋችው? ምናልባት አዲስ ወንድ ተዋውቃ ሊሆን ይችላል። አዲስ ወንድ ማለት? አሁን እኮ ባል የላትም፣ ልትጠብስ ትችላለች። እንኳን ወንድ በቆሎ ስትጠብስ ራሱ እኔን ቀድማ ማሳወቅ አለባት። ይህን አድርጋ ከሆነ ግን ማለት ነው በኋላ ዋጋ ትከፍላለች። እንደዛ እንዲሆን ምኞቴ ነው። ቆይ አንቺ የት ነው ያለሽው? እቤት ነው ያለሁት። ነይ በቃ ማግኘት እፈልጋለሁ። እኔን? አዎ ምን ነው ዝና ሰው ይበላል አሉሽ እንዴ? አዎ። አይ እሺ እመጣለሁ። የት ልምጣ? ያለሁበትን ቴክስት አደርግልሻለሁ። ብሩክ ሊኖር ሲል መኖር ሲጀምር ጠፋ። አንዳንድ ጊዜ ግን ህይወት በጣም ጨካኝ ነው። እውነትህን ነው ሞገስ። እኔ እንደምታየኝ ሁለት ፀጉር እያበቀልኩ በዚህ ምድር ላይ ስኖር የምፈልገውን ሁሉ አግኝቼ አላውቅም። ደስተኛ ሆኜ አላውቅም። ፍቅረኛ የለኝ፣ ሚስት የለኝ፣ ልጅ የለኝ። ይደርሳል መድብል፣ ለሁሉም ጊዜ አለው። ዝም ብሎ ተስፋ ብቻ። በዚህ ምድር ላይ ስትኖር ሁሉን ነገር አይተህ እንዳላየ ማለፍ ካልቻልክ ደስተኛ ሆነ መኖር አትችልም ሞገስ። አዎ ስንቱን ተጋፍጠህ ትችላለህ። ይቺ ምድር እኮ መፈጠር ባልነበረባቸው በጨካኝ በአንዳንድ ሰዎች የተሞላች ነው። እስቲ እኔን ተመልከተኝ። ከልጅነቴ ጀምሮ እረፍት የለኝም። ሰውም ላይ ደርሼ አላውቅም። ግን ደግሞ ሰርቼ ያገኘሁትን ገንዘብ በሰዎች ተነጠቅኩ። ይሄው እስካሁን ድረስ በመወዳት ልጅ እየተሳደድኩ ነው። ሁሉም በየቤቱ የራሱ ህመም አለበት፣ የራሱ ፈተና አለበት። አንዳንዴ ደግሞ እንደምታውቀው ቤተሰብ የሚባል ነገር አለ። ከራስ ችግር የነሱን ችግር ታስበልጣለህ። ብሩክ እድለኛ ነው። አንተን የመሰለ ወንድም ሰጥቶታል። ሞገስ አንዳንዴ ግን ለራስ ማሰብ ጥሩ ነው። እኔ ግን ያንን ማድረግ ባለመቻሌ እንደምታየው እድሜዬ ባከነ። አይዞህ ያንተ ጊዜ ይመጣል። ሞገስ ላለፉት 4 ዓመታት እስር ቤት ለምን እንደቆየሁ ታውቃለህ? ህግ ተላልፌ ነው። አንድ ገበያ መሃል አንድ ትልቅን ሰውዬ የህግ ልብስ የለበሰ ሰው ሲደበድባቸው አየሁ። ይህ ሰውዬ ምን ሆኖ ነው ብዬ ስጠብቅ እንደገና ገፍትሮ ጣላቸው። ያኔ ትዕግስቴን መቆጣጠር አልቻልኩም። ሰውየው ቢገባውም ህግ ተላልፌ ሰውየውን ደበደብኩት። አይኑን አጠፋሁት። በዛ ምክንያት ህግ በመተላለፌ እስር ቤት 4 ዓመት ታሰርኩ። አውቃለሁ። እኔም ያኔ እንደሌላው ሰው ምን አገባኝ ብዬ ነገሩን ባልፈው ኖሮ አንዷን ጠብሼ አግብቼ ወልጄ ደስተኛ ሆኜ መኖር እችል ነበር። አይዞህ መድብል፣ ሁሉም ነገር ያልፋል። ሞገስ አንዱ ሲያልፍ ሌላ ይመጣል። ይኸው ከእስር ቤት ከወጣሁ በኋላ የራሴን ኑሮ እኖራለሁ ብዬ ገና ልጀምረው ስል ወንድሜ ከማይወጣው የአንበሳ መንጋጋ ውስጥ ሆኖ ጠበቀኝ። ምንም አይሆንም መድብል፣ ብዙም አትጨነቅ። ሞገስ እሱን ማረጋገጥ የምንችለው ያንን አውሬ በእጃችን ስናስገባው ነው። እሱ ከባድ ይሆንብናል ብዬ አስባለሁ። ሞገስ ምንም ነገር ቀላል አይደለም። ግን ደግሞ ብሩክ በዝና እጅ ወይ ገብቷል ወይ ደግሞ ጠፍቷል። እንግዲያውስ ከዚህ የከፋ ጊዜ የለም። ሞገስ ከተማው በአንድ እግሩ ሊቆም ይችላል። ወንድሜ ችግር ውስጥ ሆኖ ከተማው በአንድ እግሩ መቆም አይደለም ተነቅሎ ቢጠፋ ግድ አይሰጠኝም። ቅድስቴ
ቅድስትዬ ብዙ ነው እንደ ቀረኝ። በቃ ይኸው ጨረስኩ። ብቻ ነው ይሄ አሁን በእጅሽ ያልሽው ብቻ። አሳመንኩሽ እንዴ? አይ አላሳመንሽኝ። እንደዚህ ዞር በይ። ፀጉርሽ አድርጎልሽ የለ እንዴ? አንቺ እየሰራሽኝ እኮ ነው። አንቺም ስለማታስቸግሪ ነው። ያቺ አክስትሽ ልጅ እኮ ሁሌ ፀጉሯን ስትሰራ እንዳለቀሰች። ስለሚያማት አክስቴ ታሳምማት ይሆናል። እሷም ዝም ብላ አልቃሻ ሆና ነው። አንቺ መች አለቀሽ? አንቺ ስለማታሳምሚ ነው። እሺ አሁን ጨርሽሻለሁ። ቀጥጮቻለሽ። እሺ ሰኞ ቆንጆ ወደ ትምህርት ቤት ሄዳለሁ። አዎ ትሄጃለሽ። ጨርሽ? አዎ ያው ይሄንን ላስይዘልሽ ነው። See? Okay. Escape. Relax. Okay. Ini nat. ማዬን ድምጽ ሰማሁ እንዴ? እዚህ ያለች እንዴ ማዬ? ማናት ደግሞ ማዬ? ማዬ ማለት ነች። አይ ምሳሌ ጆሮሽ ነው። እሺ ጆሮዬ እዚህ የሌላውን ሰው ያሰማኛል እንዴ? አዎ ነው ምሳሌ። እንዴት ሆነ? ይኸውልሽ ምሳሌ የሌሎች ሰዎች እኮ አንዳንዴ በመንፈስ ይመጣል። የሞቱ ሰዎችን ቢሆን? አዎ እንዲሁም የሆነ ሀገር ነው አሉ የሞቱ ሰዎችን እየጠሩ ያወሯቸዋል ይባላል። የሞቱ ሰዎች ይመጣሉ ይባላል። የት ነው ሀገሩ? ምን ልትሄጂ ነው? አሁን ቅድስትዬ ምሳሌ ያላወቅሽው ነገር ይሄ በመጥፎ መንገድ ነው የሚመጣው። ማለቴ በቃ በሰይጣናዊ መንገድ ነው የሚመጣው። አልገባኝም ቅድስትዬ። ተይው ምሳሌ አንቺ አይገባሽም ይሄ። ግን ምሳሌ ቆይ የሞተ ሰውን መጠየቅ ይቻላል ቢባል አንቺ ማንን ልትጠይቂ ነው? እማዬ ነው ምሳሌ። እናትሽ እኮ ነው እኔ። አንቺ እናቴ ብትሆኝም ግን የወለደችኝ እናቴ ሃይማኖት ናት። ፎቶ ላይ ያለችዋ ማለት ነው። ልክ ነሽ የኔ እናት። አምጣ የወለደች እናት በምንም አትቀየርም። እሺ ግን አገኘሻት ይባል ምን ልትያት ነው? ባገኛት? አዎ እማዬን ብታገኘታው ምን ትያታለሽ? ዝም ብዬ እያየኋት ምሳሌ እንዴ ምሳሌ ይቅርታ። እሺ ይቅርታ። እሺ ይቅርታ። ሁለተኛ እንደዚህ አለልሽ። እኔ ወዲ ባሰኝ። ይቅርታ ይቅርታ። ሳቂያ ሳቂያ። ቆይ አንቺ ለምን አብረሻት አይደልሽ? ነገርኩ አይደል? እኔ ከመድብል ጋር ነበርኩኝ። መድብል አባትሽ ይጥፋ። ይኸውልሽ እኔ ጋር አንድ ነገር ይምጣና ማለት እንዲህ ሲጣረግ ነው የምገላት። የጠፋችው እኮ እሷ ናት። ሲጀምር እሷን ማንንም ይፈልጋት የለም። ግን እኔን ለማጥመድ የሚፈልጉ ሰዎች እነሱ ስትልከሰከስ ተይዛ ከሆነ ማለት ነው እዛው ብትሞት ይሻላታል። ለምን ሄደን አንጠይቃቸው? የት ነው የምንሄደው? እነ ብሩክ ቤት ነው። እነ ብሩክ ቤት? እዛ እንደሆነሽ በምን እርግጠኛ ነሽ? እና የት ልትሆን ትችላለች? ወይ ለፖሊስ እናመልክት? አንቺ ዱስ የፖሊስ ስም አትጥሪብኝ።
እነ ብሩክ ቤትም አንሄድም፣ ለፖሊስም አናመለክት። እሺ ምን እናድርግ? በቃ እንዳልሽኝ ወንድ ተከትል ሄዳ ነው የሚሆነው። እንዳፉ አድርገው። ቆይ ለማህሌት ስለመድብል መረጃ እየነገርሻት የነበርሽው አንቺ ነሽ አይደል? ትደዋወላላችሁ እንዴ? አይ አንደዋወልም። እርግጠኛ ነሽ? አዎ። ኦኬ መሽ ባይዘው ይኸውልሽ እንደ ጫይኔን እያልሽ ነው። ማህሌት ስለ ብሩክ ምን ብለሽ ታውቃለች? አይ ምንም ነግራኝ አታውቅም። ቤቱ እንዳልተሸጠ አልነገረችሽም? እሱን እንኳን ነግራኛለች። እና ለምንድን ነው ምንም አልነገረችኝ? በዚህ አይነት በጣም ብዙ የደበቅሽ ነገር አለ ማለት ነው። እኔ ምንም አላውቅም። በቃ ተወኝ። እኔ አያገባኝም። እሺ አያገባኝም ትያለሽ እንዴ? በደንብ ነው የሚያገባሽ። በዚህ 2 ቀን ውስጥ የት እንዳለች ምን እንደሆነች ካናገርሽ ምን እንደማደርግሽ በደንብ ታውቂያለሽ። እሺ ልሂድ። እጂ ሜንቶራስ እጂ ስለዚህ ቆይ አንተ እንጂ መጮሻ ማድረግ ነው እንደሚፈልጉት እኔ ሄሎ ሞገስ። ሉላዬ እንዴት ነሽ? አትመጣም? ምን ሉላዬ ችግር አለ? ችግር የለም ግን አንተ ቆየህ። እመጣለሁ። ለራት የሚሆን ምግብ ይዤ እመጣለሁ። እኔ አንተን ነው የምፈልገው፣ ብቻዬን አስጠላኝ። መጣሁ ሉላዬ። ግን ደህና ነህ? ምንም ችግር የለም ሉላዬ አታስቢ። እሺ ከመድብል ጋር ናቸው አይደል? ያውሬ ደግሞ እንዳያገኝህ። አዎ ከእርሱ ጋር ነኝ። እኛም ነፃ የምንወጣበት ጊዜ ቅርብ ነው። አይመስለኝም ሞገስ፣ ፀሐይ ብርቅ ሆኖብኛል። አሁን እየመሸ ስለሆነ ነገ እንወጣለን ሉላዬ። አይዞሽ። ምን ይዤልሽ ልምጣ ታዲያ? በቃ አንተ ብቻ ቶሎ ናልኝ። እሺ መጣሁ ሉላዬ። አይዞሽ የኔ ውድ መጣሁ። እሺ ድስትዬ ምን አለ እንጀራ ብታመጭልኝ። እስኪ መጀመሪያ ውሃውን ጠጪ። በባዶ ወዴ ውሃ ምን ያደርግልኛል? አሁን ውሃ አምጪልኝ ብለሽኛል ነበር እንዴ? እሺ በቃ ቅድስትዬ ቅርታ፣ ምግብ አምጪልኝ። አይትዬ አንቺ እኮ እንደዚህ መሆን አልነበረብሽ። ክፉ መካሪ ነው እንደዚህ ያደረገሽ። የወደቀ ዛፍ ሚስማር ይበዛበታል አሉ። አንቺን መካሪ ሆንሽ? አንቺ እኮ አስመስለሽ እንኳን መቆየታችን አየሽ አይደል? ጊዜ ይገለብጣል። ስለታሰርኩ ነው። ምንም የተገለበጠ ቀን የለም። አሁን ብፈታ ምን እንደማደርግሽ ታውቂያለሽ። አሁን ስትለምኚኝ ነበር፣ አሁን ደግሞ እንደገና ታስፈራሪኛለሽ። እሺ አሁን ምግብ አምጪልኝ። ካላመጣሽልኝ ግን ለመድብል ነግረዋለሁ። ትናንት እኔን አስረሽኝ ነበር። ይኸው ዛሬ አንቺ ታስረሽ ፊት ለፊቴ ቁጭ ብለሻል። ትናንት ለቁራሽ እንጀራ ስታስለምኚኝ ነበር፣ ዛሬ ግን ይኸው እየለመንሽኝ ነው። ኧረ እባክሽ ተይ ግን፣ ኧረ እባክሽ ቅድስት ምግቡን ስጪኝ፣ ጨጓራ አለብኝ። እሺ እሰጥሻለሁ፣ ግን እትዬ ልብ ካለሽ ከዚህ ብዙ ትማሪያለሽ። ኧረ ተይ ቅድስት፣ ወይ ስድቡን ወይ እትዬውን ተይው። ግን ችግር የለውም ጊዜ ገልብጦ ያገናኝናል። ኧረ አንቺስ ስማ፣ የማንም መጫወቻ አልሆን። ባለቤትህን ናፍቃታል መሰለኝ።
በቃ ሂድላት። አዎ ያለኔ እኮ አይሆንላት። ታፈቅራታለህ? ውይ ከምንም በላይ ቃላት የለኝም። ለዚህ ነው አፈር የሆንከው። በትክክል መሞት አልፈልግም፣ መኖር ነው የምፈልገው። ከሉላ ጋር ረጅም ጊዜ ረጅም ዓመት መኖር፣ መሞትን አልፈልግም። በዛ አይነት አታዘልቀኝም ማለት ነው። በዝና በኩል እንኳን ወደኋላ አይደለም። እሱን ሳርፈ ነው ነፃ የምሆነው። እሺ እንዴት አድርገን ብንይዘው ይሻላል? መሀሊትን ተጠቅመን ለምን ወደ ቤት እንዲመጣ እናድርግ? እሱን መያዝ በጣም ቀላል ነው። እንዴት? ግልፍተኛ ነው። እሱ የሚያስበው አቅም እንዳለው ሰው አድርጎ ነው ራሱን የሚያየው። ስለዚህ እሱን በቀላሉ መያዝ እንችላለን። እንዳልከውም መሀሊትን ተጠቅመን በቀላሉ ዝናን እጃችን ውስጥ እናስገባዋለን። ታዲያ ችግሩ ምንድነው? ችግሩ ጉዳዩ የሞት ሽረት ነው። ምክንያቱም በዚህ መሀል እኛ ልንሞት እንችላለን። ዝና አብሯቸው የሚሰራቸው ሰዎች በጣም አደገኛ ሰዎች ናቸው። ሞገስ ገብቶሃል ወይ? ታዲያ ለምን አይቀርብንም? ወንድማችንስ? ጓደኛህስ? ወንድም እንደሌለው ጓደኛ እንደሌለው ብሩክ እንደወጣ በሜዳ ይቀር? ይህ ሰው እኮ በህይወት ካለ ይታዘበናል። ሞቶም ከሆነ ነፍሱ በሰማይ ይወቅሰናል። አይ በህይወትም አይኖራል። ተው እንደዚህ አትበል። አንድ አደጋ ሲፈጠር እስከ ጥግ ድረስ ሊሆን እንደሚችል ማሰብ አለ። ያኔ ምንም አይመስልም። ስለዚህ ቀድመህ ትዘጋጃለህ ማለት ነው። እሺ ታዲያ ምን እናድርግ? እንደ መሰለ ሞገስ፣ በመጀመሪያ ዝናን ከመያዛችን በፊት ሁላችንም ዝናን ለመያዝ በምናደርገው ትግል ውስጥ ልንሞት እንደምንችል ማሰብ አለብን። እሺ ይኸውልህ ሞገስ፣ እድላችን 50-50 ነው። ልንተርፍም እንችላለን፣ ልንሞትም እንችላለን። ትልቁ ችግር ግን የሚገጥመን ዝናን በእጃችን ካስገባ ነው በኋላ። ይሄንን ቀድመን መዘጋጀት አለብን። እሺ መጀመሪያ በምን እንያዘው? በዚህ 2 ቀን ውስጥ ዝናን እንዴት አድርገን እንደምንይዘው እቅድ አውጥቻለሁ። እናም ጠዋት እደውልልሃለሁ። በዚህ 2 ቀን ውስጥ ሳይውል ሳያድር ዝናን እንይዘዋለን። ገባህ? አሁን አንተ ለሚስት ሄደላት። እሺ መድብል፣ እንግዲህ ፈጣሪ ያውቃል። ፈጣሪማ አዳኝም ታዳኝም እኩል እንዲሮጡ ነው የፈጠረው። ሞገስ፣ ፈጣሪ እርዳን ነው የሚባለው። እንግዲህ በሰላም መግባትህን ደውዬ እጠይቃለሁ። እሺ መድብል። አባዬ አይመጣም እንዴ? ናፈቀኝ። ምሳሌ ደግሞ አጎትሽ መቶልሽ የለ እንዴ? አጎቴ ቢመጣስ? እንግዲህ ምሳሌ ስልክ ደግሞ እየደወለ አይደለም። ምሳሌ የኔ ቆንጆ፣ ለኔ ነው እንጂ እኮ የማይደውለው ለአጎትሽ እየደወለለት ይሆናል። እዛኛው ክፍል ግን ሌላ ሰው አለ አይደለ? አይ ማንም የለም። እኔ ደክሞኛል። ነይ ተኝ። ነይ ነይ። ሉላ ቆንጆ ሉላ ቆንጆ ትንሽ ምንድነው ጉዱ? ምንድነው ችግሩ? ይኸውልሽ አፍንጫ ሻኩርፈሻል ማለት ነው። ምንድነው? እስቲ ቀና በይ። ይሄን ያልነው ማለት ነው የናፈኩሽ? እባክህ አልናፈከኝም። እና ታዲያ እኔን አለሽ እንጂ አልናፈከኝም እያልሽ ነው? አዎ እኔን ካለሽ ደግሞ ናፍቄሻለሁ ማለት ነው። ብትናፍቀኝ ምን ችግር አለው?
አንተ እኮ አትመታኝ፣ አታንቋሽሸኝ እና በናፍቅህ ምን ችግር አለው? አንቺ ላይ እጁን ለዱላ የሚያነሳሳ የተረገመ ነው። አንተ እኮ ትንከባከበኛለህ፣ ታከብረኛለህ፣ ስሜቴን ትጠብቅልኛለህ። ተይ አበዛሽ ዱላ፣ ተይ አበዛሽ። ውዳሴውን አበዛሽ። እኛ ሰዎች እኮ ውዳሴን የምንሸከምበት አቅማችን በጣም ትንሽ ናት። እንደ አጠገብ የሆነ ሳይ እኮ ምግብ ባልበላ ሁሉ ደስ ይለኛል። ተስፋ አለኝ፣ ሰላም አለኝ። ለዛ እኮ ነው ስትቀር የሚጨንቀኝ። ቆይ ታዲያ ከዝና ጋር ይሄን ያህል ዘመን እንዴት ኖርሽ? እኔ እንጃ ሞገስ፣ እሱን ህይወት አታስታውሰኝ፣ ማሰብ አልፈልግም። እልቅ ማለት ስለ ብሩክ ምን አለቻችሁ? ሳልዬ ማለት የነገረችንማ ዝና ብሩክን የሆነ ወጥመድ ውስጥ ሳይከተው እንዳልቀረ ነው። ማለት ምን ነገረቻችሁ? ማለት የነገረችንማ ብሩክ ምን አይነት ሁኔታ ውስጥ እንዳለ ዝና ሊያውቅ ይችላል ነው ያለችው። ማለት ምንድን ነው ያለቻችሁ? አንድ ቀን ሲያወሩ ብሩክ አይመጣም እንዳላት ነገረች። ስለዚህ ብሩክ በዝና እውቅና ውስጥ ነው ማለት ነው። ገሎትም ከሆነ ያውቀዋል፣ አግቶትም ከሆነ ያውቃል ማለት ነው። ማለት እሱ ብልጥ አልነበር? እንዴት እንደዚህ አይነት ስህተት ውስጥ ይገባል? በፍቃዱ ብቻ ይገባል ብዬ አላስብም። ምናልባት እኛ የማናውቀው እሱ ደግሞ የሚያውቀው ምክንያት ይኖረዋል። በእርግጥ ልጁ ምክንያት ልትሆን ትችላለች። ብሩክ ደግሞ ለልጁ ይሞታል። ልክ ነሽ፣ እንደዛ ሊሆን ይችላል። ምናልባት ራሱን አደጋ ውስጥ ጥሎ ለልጁ አንድ ቋሚ ነገር ሊተውላት ይሆናል። አዎ እንደዛ ይሆናል። እኛ የማናውቀው ምክንያት ሊኖር ይችላል። ታዲያ ምን አሰበ መድብል? ዝናን መያዝ አለብን እያለ ነው። ምን? አዎ እንደዛ እያለ ነው። ዝናን በደንብ ያውቀዋል? አዎ ዝናን ብቻ ሳይሆን ዝና የሚያውቃቸውን ሰዎች በሙሉ ያውቃል። እባክህ ሞገስ፣ አንተ ከእንደዚህ አይነት ችግር ውስጥ ራቅ። ትንሽ ጊዜ ሲቀረን መልሰን ደግሞ ችግር ውስጥ እንዳንገባ። ጓደኛዬስ ሉላ፣ አብሮ አደጌስ ገና ለገና እኔ ችግር ውስጥ ልገባ ነው ብዬ እሱ እንደዛ ሲሆን ዝም ማለት አለብኝ? ዝም በል ነው የምትይኝ? እንደዛ ማለት አይደለም፣ ግን አንተ ችግር ውስጥ ገባ ማለት እኔም ችግር ውስጥ ገባለሁ።
ትሰሪያለሽ? የኔ ቆንጆ ምሳሌ እንዴት እንደናፈቅሽኝ ብታይ። ምን ሆነሽ ነው? ይሄ መድብል አጎትሽ ነው እዚህ አምጥቶ ያሰረኝ። የምቆርጥበት ቢላ ታመጭልኝ ሰልዬ? አጎቴ የለም። ቅድስትስ? ቅድስትዬ ተኝታለች። ነይ በቃ የኔ ቆንጆ ምሳሌ አታቅፊኝ። ነይ ቀፊኝ የኔ ቆንጆ። አይ እናቴ ግን ምን አድርገሽ ነው? አጎትሽ ዝም ብሎ አምጥቶ አሰረኝ። ቆይ አልናፈኩሽም ምሳሌ? ናፍቀሽኝ ነው። ታዲያ ለምን አታቅፊኝ ምሳሌ? ነይ ቀፊኝ ነይ። ጠረንሽ ራሱ ናፍቆኛል። ምግብ ልስጥሽ? ምግቡን ታዩ እናይና አሁን ለምን አባትሽ እንደጠፋ እኔ እነግርሻለሁ ምሳሌ። አባዬ እኮ አልጠፋም፣ ወደ ታከምኩበት ሀገር ተመለሱ። አይ ውሸታቸው ነው። አሁን ነይ ቀፊኝና እኔ ሁሉንም ነገር እነግርሻለሁ። ነይ ምሳሌ። ነይ ቀፊኝ። አትፍሪኝ፣ ናፍቀሽኛል እኮ። ምን አድርገሽ ነው ግን ያሰሩሽ? ምንም አላደረኩም፣ ዝም ብለው ነው ያመጡኝ። ደግሞ ነይ እኔ ስለ አባትሽ እነግርሻለሁ። ቆይ እኔ አልናፈኩሽም? ናፍቀሽኛል። ኤፍራታ ደህና ናት? ደህና ነች። ምሳሌ የደከመኝ እኮ። ነይ ቀፊኝ። ደህና ነሽ እማዬ? ነይ እዚህ ጋር ተቀመጭ። ምግብ ላምጣልሽ? አይ ታዩና ነይ እዚህ ቁጭ በይ። ነይ ቁጭ በይ ምሳሌ። ምሳሌ 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 ነይ እኔ ጋር ምሳሌ። ዘመን ሰምኛለሽ? እስከ ዛሬ አድነሻታል። ዛሬ ግን የምልሽን ካላደረሽ በፍጹም አታድኛትም። ኧረ ትዬ እሱ ደግሞ ምን ማለት ነው? ዶልሽ ትሰምኛለሽ? ነይና ግሬን ፍትሽኝ። ፈተሽኝ ይህንን በር ለቀሽ ውልቅ በይ። ካልሆነ ግን ሲጥ አድርጌ ነው የምደፋት። ኧረ እባክሽ ትዬ፣ ኧረ እባክሽን ተይ፣ እባክሽ ትዬ ተይ። ፍታኝ፣ ፍችልኝና በሩን ዘጋት። ዞር በይ እያልኩሽ ነው።